እኛ ጋር የትንሹ የአልትራ አማራጫችን ኤስ22 አልትራ ነው። 22 እና 23 አልትራ ደግሞ ያላቸው ሰዎች እነዚህን 24 አልትራ የመጡ የተወሰነ ብር እየጨመሩ መቀየር ይችላሉ። ከሳምሰንግ በተጨማሪ ያው የአይፎን ምርቶችም አሉ እኛ ጋር። የሳምሰንግ እና የአይፎን ኮምፔር የማድረግ ነገር አለ። የትኛው ነው የተሻለ ጥራትና ኳሊቲ ያለው ብለህ የምታስበው? ከዚህ በመጨረሻ በዚህ ዓመት የመጨረሻው የሆነው 25 አልትራ ነው። ሰላም ውድ የቤታ ሚዲያ ተመልካቾቻችን እንዴት ናችሁ? በዛሬው ቪዲዮ ደግሞ ይዘንላችሁ የመጣ ነው እንግዲህ የሳምሰንግ አልትራ በአዲስ አበባ ውስጥ ምን ይመስላል የሚለውን ነገር ነው። እንግዲህ ከትንሹ እስከ ትልቁ ያሉት የዋጋ አይነቶችና የተለያዩ አማራጮችን ይዞልን የመጣው ወደ ቶሚ ስቶር ጎራ ብለናል። እስቲ ያሉትን ነገር እናያለን። አብራችሁን ቆዩ። ሰላም እንዴት ነህ? አለን እግዚአብሔር ይመስገን። እንግዲህ በከተማችን ውስጥ አንተ ጋር የሳምሰንግ አልትራ አማራጮችን ይዘ መቅረብ ይታወቃል። እና እስቲ ያሉን የሳምሰንግ አልትራ አማራጮች ከትንሽ ጀምሮ እስከ ትልቅ ያሉን ታሳየኛለህ ማለት ነው። እኛ ጋር የትንሹ የአልትራ አማራጫችን ኤስ22 አልትራ ነው። ኤስ22 አልትራ በ256ም በ512 ጂቢም እኛ ጋር ማግኘት ትችላለሽ። ያው በጥራታቸው በካሜራ ኳሊቲያቸውም የተሻሉ ስልኮች ናቸው ካላቸው ዋጋ አንጻር ማለት ነው። በሁለቱም የጂቢ አማራጭ ማግኘት ትችላለሽ። ዋጋቸው ከ70 ሺህ ብር ጀምሮ እስከ 75 ሺህ ብር ድረስ ነው ማለት ነው። ከዚህ የተሻለው ስልክ ደግሞ ኤስ23 አልትራ ማለት ነው። ኤስ23 አልትራ ደግሞ በ256ም በ512ም አለው። የተሻለ የካሜራ ጥራት ይኖረዋል ከ22 አልትራው። በፕሮሰሰሩም የተሻለ ነው። የተሻለ ፍጥነት አላቸው ከ22ቶቹ ማለት ነው። እነዚህ ዋጋቸው ከ90 እስከ 95 ሺህ ብር ይሆናል ማለት ነው። ኦኬ ሶ ለምንድን ነው የዋጋ ልዩነት ያመጣው ማለት ነው? ሁለቱ ልዩነት ያላቸው ከፊቸር አንጻር ነው። ለምሳሌ ይሄኛው አንድ አመት ወደ ኋላ ላግ ያደርጋል ከዚህኛው ማለት ነው። ከዛ በመቀጠል ደግሞ ፕሮሰሰራቸውም የተለያየ ነው፣ ካሜራ ኳሊቲያቸውም የተለያየ ነው ማለት ነው። እዛ የሞር ሪሰንት ስለሆነ የተሻለ ዋጋ አለው ማለት ነው። የስክሪን ጥራት ምናምን ይሄን ያህል ብዙ ማተር አያደርግም። ይሄን ያህል አይደለም። ከ23ቶቹ በተጨማሪ ቀጣይ የምናገኘው ስልክ ኤስ24 አልትራ ነው። ኤስ24 አልትራ አዲስም ስላይትሊ ዩዝድም አለ። ለጊዜው አዲሱን ነው እያሳየሁሽ ያለሁት። ሁለቱንም ዋጋ ግን እነግርሻለሁ። እነዚህም እንደ 22 እና እንደ 23ቶቹ በ256ም በ512 ጂቢም አላቸው። በ256 ጂቢው ስላይትሊ ዩዝድ ከሆነ 120 ሺህ ብር ይሆናል። እንደዚህ በፓኬት የታሸገ ደግሞ ከሆነ 135 ሺህ ብር ይሆናል ማለት ነው። 22 እና 23 አልትራ ደግሞ ያላቸው ሰዎች እነዚህን 24 አልትራ የመጡ የተወሰነ ብር እየጨመሩ መቀየር ይችላሉ ማለት ነው። ትንሽ ብር ጨምረው ማስቀየር ይችላሉ ማለት ነው። ትንሽ ብር ጨምረው መቀየር ይችላሉ። ናይስ፣ በጣም አሪፍ። የግድ ሳምሰንግ መሆን አለበት ይሄኛውን ስልክ ለመያዝ የሚቀይሩት? በሌላ ግዴታ ሳምሰንግ መሆን አይጠበቅበትም። አይፎንም ማድረግ ይችላል። እኛ ጋር የምንቀይረው አይፎን እና ሳምሰንግ ብቻ ነው አይደለ? የፈለጉትን ሞዴል ይዘው መጥተው መቀየር ይችላሉ። ከዚህ በመጨረሻ በዚህ ዓመት የመጨረሻው የሆነው 25 አልትራ ነው። 26 አልትራ ስላልወጣ የመጨረሻው የሳምሰንግ ምርት ሆነ 25 አልትራ። ሌተስቱ 25 አልትራ 25 አልትራም በ256ም በ512 በ1 ቴራም አለ። ይሄኛው በተጨማሪ 1 ቴራ አለ። 1 ቴራ አለ። ኦኬ በጣም ዋጋቸው ከ180 ሺህ ብር ጀምሮ እስከ 250 ሺህ ብር ድረስ ነው ማለት ነው አይደል? ከ180 ሺህ እስከ 250 ሺህ ብር ድረስ እንደ ጂቢያቸው ማለት ነው። በጣም አሪፍ ነው። ኦኬ አሪፍ ነው። ስለዚህ ታዲያ እነዚህ ስላይትሊ ዩዝድ የሉም ለጊዜው ስላይትሊ ዩዝድ የላቸውም አይደል? ግን ስቲል ይሄኛውም 25ቱንም ከ24 ጀምሮ ወደ ታች እስከ 22 እስከ 21 ድረስ ያላቸው ሰዎች የተወሰነ ብር እየጨመሩ 25ም መያዝ ይችላሉ ማለት ነው። በጣም አሪፍ ነው። ስለዚህ እነዚህን ለሚገዛ አንተ ጋር መጥቶ እነዚህን ለሚገዛ ከዚህ ስልክ ጋር ተጨማሪ የራሱ ኤርፎን ቻርጀር ምናምን አለው ወይስ እሱን እንደ ኤክስትራ ነው የሚሆነው አንተ ጋር ማለት ነው? ከስልኩ ጋር የሚመጡት የራሱ ኬብል ነው፣ ኦሪጂናል ኬብል ነው የሚኖረው። ከዛ ውጪ እኛ ግላስ እና ከቨር አብረን ጨምረን የምንሰጥ ይሆናል ማለት ነው። ከዚህ በተጨማሪ ደግሞ የአንድ ዓመት የሶፍትዌር ዋራንቲ እንሰጣለን ማለት ነው። አንድ ዓመት ማለት ነው። አሪፉን አማራጭ ነው ይዘህ እየቀረብክ ያለው። ሶ አንተ እኔ ፐርሰናሊ ሪከመንድ የማደርገው ይሄንን ነው የምትለኛለህ? አሁን ካሳየኝ ካራት ያው ሁሌም ቢሆን ኤሌክትሮኒክ ዲቫይስ እስከገዛን ድረስ ሞር ሪሰንት ሞዴሎችን መግዛት የተሻለ ነው የሚሆነው ማለት ነው። ከዛ ውጭ ደግሞ የታሸገ ነገር መግዛት ለኛ ይመከራል እንደ አቅማችን ቢወሰንም ማለት ነው። ካልሆነ ደግሞ የአንድ ዓመት ዋስትና የምንሰጠው ከ22 እስከ 25 አልትራም ስለሆነ 22ም ቢገዙ የአንድ ዓመት ዋስትናቸው እንደተጠበቀ ነው። 25ም ቢገዙ የአንድ ዓመት ዋስትናቸው እንደተጠበቀ ነው። እነዚህ የሚሆነው ግን አዳዲስ ላይ ሲሆኑ ብቻ ነው ወይስ? አይ ስላይት ሊዝዱም አዳዲሶቹም አላቸው፣ ግን ለሰው ግን ሞር ፌቨረብል የሚሆነው አዲሱን ቢገዛ ነው። ኦኬ በጣም ጥሩ የሳምሰንግ አልትራ አማራጮችን ነው እስካሁን እያየሁ የነበረው። ታዲያ አንተ ጋር በተጨማሪ እንደው ሰው ብዙ ጊዜ ሰው ፍላጎት ይለያያል አይደለ? በእርግጥ አብዛኛው ሰው ሳምሰንግ የሚወድ ይኖራል፣ የተወሰነ ሰው ደግሞ አይፎን የሚወድ ይኖራል። ሰው አንተ ጋር መጥቶ
ሳምሰንግ ብቻ ነው ሊያገኝ የሚችለው ወይስ አይፎንም ይኖርሃል? ከሳምሰንግ በተጨማሪ ያው የአይፎን ምርቶችም አሉ እኛ ጋር። አይፎን 70 ፕሮ ማክስ በሁለቱም አይነት ከለር አማራጭ አለ። አይፎን 70 ፕሮ ማክስ ሞስት ቅርብ ጊዜ ወጣው ሌተስቱ ማለት ነው። አዳዲሶቹም ስለሆነ በሁለት ከለር በሁለቱም ከለር አለ። ወይ በጣም አሪፍ ነው። እነዚህ ደግሞ አንተ ጋር እስከ ስንት ናቸው ማለት ነው? እነዚህ እንደ ከለራቸው እንደ ጂቢያቸው ከነዚህ በተጨማሪ ደግሞ ሲም ካርድ የሚወስድና የማይወስድ ሞዴል ስላላቸው የተለያየ አይነት ዋጋ ነው ያላቸው። ከትንሹ ከ260 ሺህ ብር ጀምሮ እስከ 335 ሺህ ብር ድረስ ይቀጥላል ማለት ነው። ታዲያ እነዚህ በተጨማሪ ከነ ኬብላቸው ምናምን ነው እነዚህ? ሁለቱም አንድ አይነት ውስጥ ካርቶን አቀማመጣቸው ተመሳሳይ ነው። ስልክና ኬብል ነው የሚኖረው። ከዛ ውጭ ማኑዋል እና የሲም ማውጫ ነው የሚኖራቸው ሁሉም ላይ ማለት ነው። ብዙ ጊዜ ያው ስናይ ከተማችን ውስጥ ያው ሌላም ቦታ ስናይ የሳምሰንግ እና የአይፎን ኮምፔር የማድረግ ነገር አለ። አንተ እንዴት ነው እንትን የምትለው ወይ ደግሞ የትኛው ነው የተሻለ ጥራትና ኳሊቲ ያለው ብለህ የምታስበው? ያው ሁለቱም የሚወዳደሩ ነገሮች አይደሉም አይደለ? አዎ ራሳቸውን ችለው ሃይ ስታንዳርድ የሆኑ ስልኮች ናቸው። ነገር ግን የየሰው ፍላጎት ነው እነዚህን ስልኮች እንዲመርጥ የሚያደርጋቸው ከሚጠቀምበት ዓላማ አንጻር ነው እንጂ ሁለቱም አንዱ ካንዱ ይበልጣል አንዱ ካንዱ ያንሳል ማለት አንችልም። ግን ሞስት ፕሮባብሊ እንደ እያደገች እንዳለች ሀገር ከሆነ ያው ሳምሰንግ ሞር ዩዘር ፍሬንድሊ ስለሆነ ብዙ ሰው የሚመርጠው ለዛ ነው። አይፎኖቹን ከካሜራ አንጻር ከኮንቴንት ክሬተሮች ምናምን የሚይዙት ከካሜራው አንጻር ስለሆነ ማለት ነው። አይ በጣም ጥሩ ነገር ነው ይዘህልን የመጣኸው። ታዲያ በተጨማሪ እንግዲህ አንተ ጋር እነዚህ የሚያማምሩ ስልኮች መጥቶ መግዛትም ለሚፈልግ ወይ ደውሎ መጠየቅ ለሚፈልግ ብትሰጠን አድራሻ ወይ ስልክ ቁጥር ይኖራል? አድራሻችን ቦሌ መድኃኔዓለም አለምነሽ ፕላዛ ግራውንድ ፍሎር ላይ ነው። የቲክቶክ የኢንስታግራም ቻናሎች አሉን። ቶሚ ሞባይል ብላችሁ ቼክ ማድረግ ትችላላችሁ። ከዛ በተጨማሪ ደግሞ በስልክ ቁጥራችን 0911 07 35 77 ደውሎ ማንኛውንም መረጃ መጠየቅ ይቻላል ማለት ነው። በጣም አመሰግናለሁ። ስለዚህ ውድ ቤታ ሚዲያ ተመልካቾቻችን እንግዲህ በዛሬው ቪዲዮ ይዘንላችሁ የቀረብነው ይህን ይመስል ነበር። ያው በተጨማሪ ሳምሰንግም አይፎን መግዛት ለምትፈልጉ ሰዎች ወደ ቦሌ መድኃኔዓለም አለምነሽ ፕላዛ ጎራ ብላችሁ እንግዲህ ግራውንድ ፍሎር ወደሚገኘው ቶሚ ስቶር መታችሁ መግዛት ትችላላችሁ። በተጨማሪ ደግሞ እንግዲህ ስክሪን ላይ በምናስቀምጥላችሁ ስልክና አድራሻ ጎራ ብላችሁ በአካልም መምጣት በስልክም ሆነ ማናገር ትችላላችሁ። እንግዲህ በቀጣይ ቪዲዮ እስክንገናኝ ጊዜ ደህና ቆዩ።